ግን ለታሪክ ምክንያቱም እኔ አሁንም እየተዋሸው ነው። ይገባችኋል? አሁንም እየተዋሸው ነው። አረጉር ነው ዘንድሮ ሰላም ለመፍጠር እየተሞከረ ነው እየተባለ በብዙ መንገድ ይደወልልኛል። እንዴ በዛ ላይ እሱ እኮ የተደበቀ ጥፋት ስለሆነ ነው። እኔ አሁን ለምሳሌ በቀደም ዕለት ባደረኩት ነገር ጓደኛዬን ይዤ መጥቼ እንደዚህ ስላደረኩኝ ሁላ ተደውሎ እንዴት እንደዚህ ታደርጊያለሽ ምናምን የሱስ የድብቅ ስራዎች ለምን እንዴት ታደርጋለህ ምናምን ብላችሁ ለምን ለማውራት አልሞከራችሁም? እኔ እኮ በቃ ሁሉንም ነገር በግልጽ ነው አይደል እያደረኩኝ ያለሁት። የሱ የድብቁ አይበስም ከኔ። እኔ እኮ ምንም ያደረኩት ነገር የለም ማለት ቻቶኒ ማስረዳቱ እኔ ዘንድሮ ማለት ነው። ምክንያቱም ሰዎችም የሚያደርጋቸው ነገሮች ወደሱ ይወገራሉ። አይናቸው እያየ ምናምን ታውቃለህ። እንደገና እየተካፈለ ሰው እንዴት ጥፋቱ እየታየበት አንተ ትክክል ይባላል። አጥፍቶ እየታየ አንተ ትክክል እንዴት ይባላል? ስለዚህ በቃ እኔም ወስኛለሁኝ ከህይወቴ እንዲወጣ ፈልጋለሁ ብዬ በጣም ብዙ ጊዜ ተናግሬያለሁኝ። አሁንም ግን ሊተወኝ አልቻለም። እሱ ለምን እንደሆነ አላውቅም። በቃ ማለት እኔ መወሰን ማልችል ወይም ደግሞ እንደ ሌሎቹ ጊዜ ይቅርታ ብሎ ስጠይቀኝ ኦኬ ብዬ እንደማልፈው ሁሉ ዛሬም የማልፈው መስሎታል። ማለት አንዳንዴ ይቆርጥላችኋል። ከምር ላይመስል ይችላል ወይ ላትረዱት ላትገምቱ ትችላላችሁ። ማናችሁም ግን በዚህ ልክ እንዴት እንደዚህ ይኮናል ምናምን ብላችሁ ልታስቡ ትችላላችሁ። እሺ አሁን እኔ ለክርክር ጊዜ በቃ የመጣህበት ዓላማ ለዚህ ከሆነ አፌት ትችላለህ። ተረዳኸኝ አይደለ? ከዛ ውጭ ግን በእኔና በእሷ መሀል የመግባት መብት የለም። አንቺ ደግሞ የሰውን ወሬ ዝም ብለሽ አታደገን ያለው ምንድን ነው የሚመስለኝ? እንዴ ዛሬ መጣና አሁን ይሄ የሆነ ነገር ስላለሽ አሁን ራስ የምትሰራው ስራ ነው። እኔ እናንተ ነው ለያየን እንጂ ሰው አይደለም። አብራም የሰማኸኝ ነው። በጣም እኔ ሰማኸኝ። በጣም የደበኩ በጣም ብዙ ነገሮች አሉ። ሰው እያልክ የራስህን ስህተት ሰው ላይ አትደፍድፍ። ራስን እንደ ሀቀኛ እያደረክ ነገሮችን አትበልሽ። እኔም አንተ በጣም ብዙ ነገሮች አሉ። ጓደኛ ዋሽቶ ያስታርቃል እንጂ እንደዚህ ይዋሽ አያጣለም። ዋሽቼ ደረስ ገባ ላይ ምን ዋሽቼ ምን አለ መስሎህ ተባልካ አንድ አንተ ሌላ ነገር እንዳትለው በመሀላችን እንዳትገባ ሂድ በቃ እኮ በመሀላችን እንዳትገባ ሰማኝ። እኔ አለካ ሰማኝ። እኔ ሚስት ታለካ ስለማታመጣ ስለገባህ እኔ ልንገርህ አይደል? እኔ ላምታ ስለማከብራት አንተ አለካ ሚስት ፊት ተወራቸውን ነገሮች እንዳትሰራ እየሰማኝ ነው። ህይወት ውጣ። እዛም ሄደ ስለኔና ስለሷ ምንም አይነት ቪዲዮ እንዳትሰራ እየሰማኝ ነው። ከቻልክ መልካም ነገር ለመስራት ሞክል፣ ካልቻልክ ደግሞ ዝም ብለህ ያልሰራው መልካም ሳልሰራለን የማትሰራው መልካም ሳልሰራለን ምላሳር ምንድነው የምፈልገው? ከኔ ጋር ጠብ ነው የምፈልገው? ጅምሩን ያመጣው እኔ ማለት ነው። አንድ የተረዳውን ነገር ፋሚሊዎቼ፣ አብርሃም የሀገሩ ልጆች እንዴት እንደሚንቁትና እንደሚያረክሱት እንደ ወንድ እንደማይቆጥሩት ነው የተረዳሁት ማለት ነው። የሰው ልጅ ያመቶ በትዳሩ ላይ እንደዚህ ነው ያለ ነገር ይዞት ለሚስቱ ሲያቀብል ያም ይመጣል አብርሃም እንደዚህ ነው፣ ያም ይመጣል አብርሃም ውሸታም ነው፣ ያም ይመጣል አብርሃም ሌላ ነገር አለው በሚስጥር የገዛ ጓደኞቹ አብረው በልተው ጠጥተው ራሱ የሚያማክራቸው ጓደኞቹ የሀገሩ የሰፈሩ ልጆች እንደዚህ ሲያዋርዱት መፍትሄ ያለማበጀት ምንድን ነው? ብትር እኮ አይደለም። የሰው ልጅ መምታት እኮ ይሄ መሸነፍ ነው። ሰውን መምታት እኮ መሸነፍ ነው። ማስቆም ግን ያለበት በሀገር ሽማግሌ ይዞ ስሜን አጠፋችሁ ብሎ ማስቆም ይችላል። ብትር ዛሬ አንድ ሰው ከተመታ ተኝቶ ነው የሚበላው። በአሁን ሰዓት ብትር አይቻልም፣ ሰልጥኗል ዘመኑ። ማስቆሚያ ስንት መንገድ አለ። አብርሽ አሁንም ገና የቀረው ነገር የተደበቀ ነገር እንዳለ ነው የገባኝ ማለት ነው። ለምን ብትሉ ለምን ያገሩ ሰው እንደዚህ ያዋርዱታል? ለምንድን ነው የትዳሩን የሚጠብጡት? እሺ ሴት ልጅ ናቸው። እንደ ሴት ተተረዳቸው። ሩታ እኮ ጥፋት የለባትም። እንዴት ባልሽን ማን የምትሏት ስንት አይነት መረጃ እዛ ነፃነት ልጅ ከማን ነው የተባለ አላዋጣም ትጋደላለህ እያለች ትዝታለች። እዚህ ሌሎቹ የእሱ ፋይል አለ ይላሉ። እች ልጅ እንዴት ነው የምትረጋገው? ሩታ አታሳዝናችሁም? እሳት ውስጥ ገብታ አታሳዝናችሁም? በጣም ነው የምታሳዝነኝ። እኔ በእውነት በጣም ነው የምታሳዝነው። እንዴት ነው የምታስቡት? እኔ እንጃ። እኔ እንደ ሴት ተሰምቶኛል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ውድ ፋሚሊ ሰላም ግሪስ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ፈታ ዘና እያላችሁ እንግዲህ የመጣውን ነገር እየተቀበልን ሚዲያ ላይ ስንወጣ እንግዲህ ስናይ ፈታ ዘና የምንልበት ቪዲዮ መርጠን ማየት እንችላለን። ብዙዎቻችሁን በቲክቶክ እያየሁ ነው፣ እየሰማሁ ነው፣ ለቅቄያችኋለሁ። ብዙዎቻችን በማያገባን በማይመለከተን በቃ በማይመጥናቸው ሰዎች እኛ በምንሰጣቸው ቦታ
የማይመጥናቸው ሰዎች ጋራ በጣም ብዙ መስዋዕት እንካፍላለን እና የተናገሩት ሲጠፋ የወለዱት ይጥፋ ይባላል እና የሰው ልጅ እኛ በሰጠናቸው ልክ ካልመጣልን አንድ ሰው እኛ ራሳችንን ነው ማስተካከል ያለብን እንጂ የሰው ልጅ እናስተካከላለን ጥፋታቸውንም ልማታቸውንም እናስተካክላለን ብለን ስንነሳ ራሳችንን ማጣት ይመጣልና እባካችሁ ፋሚሊዎች ራሳችሁን ሁኑ። ማለት የሰው ልጅ የሚመቸውን ኑሮ ነው መኖር የሚፈልገው መስራት የሚፈልገው የራሱ የፈለገውን ነው እንጂ እኛ የፈለግነውን መስራት አንችልም። ያኔ በሰው ቤት ገብተን ማለት ነው። እኛ ራሳችንን ነው መስራት ያለብን። ራሳችን ላይ ወቲ ነው የምንለው ወይን ነው ምንድን ነው ብለን መስራት ያለብን እንጂ ስለና አብርሽና ሩታ አሁን በጣም መባላት፣ መጣላት፣ በቃ መዘቃዘቅ፣ መሰዳደብ በሰው ቤት ማለት ነው። እነሱ ያሉበት ቦታ አሁን በአሁን ሰዓት ዶላር ላይ ናቸው። ስሜታቸው ሌላ ላይ የለም። ስለዚህ እባካችሁ አትሰዳደቡ። ከተመቻችሁ ቪዲዮ ማየት ትችላላችሁ። ካልተመቻችሁ ስክሪን አንስታችሁ ማለፍ ትችላላችሁ። ሰው ተመሳደብ ኮሜንታተር ናት። በአሁን ሰዓት ኮሜንቶች፣ አስተያየቶች እኛ የምንሰጣቸው ዩቱብ ላይ ለነሱ በጣም እየጠቀማቸው ይሁን እየጎዳቸው አላወቁትም፣ እየሰሩበት ነው። እኛ በምንናገረው ሚዲያ ላይ በምንናገረው በምንኮምተው እየሄዱ ነው፣ እየተንቀሳቀሱ ነው። እኔ አሁን እያሰብክ ያለሁት በቃ ስራ ላይ እንጂ ድሮም ትዳር ውስጥ አይደሉም እንደ እያልኩ ነው። በሁኔታው ሳስበው ማለት ነው። ትዳራቸው ውሸት ነው ማለት ምንድን ነው? ሁኔታውን ስታዩት በቃ ያም ይመጣል እሳቸው ትዳር ውስጥ ይገባል፣ ያም ይመጣል ትዳራቸው። እንዴት ነው የሰው ልጅ ሶስተኛ ወገን ሰው ትዳር ገብቶ መፈትፈት የሚፈቀድለት? ኮንፊደንስ ኖሮት እንደዛ ማውራት የሚችለው እንዴት ነው? አጥሩን ካልነቀነቁ ሰውየውን ካልናቁ አጥሩን አይነቀንቁም። አብርሃም ተንቀሃል። በእውነት በጣም ነው የሚንቁህ። የሀገርህ ልጆች በጣም ነው የሚያረክሱህ። ጥዬንም እየመረራችሁ አጥት የአብርሃም ወደንስ ካላችሁ ዝማን በጣም ነው የሚንቁት የሀገሩ ሰዎች። ራሱን እንደማያስከብርና በራሱ ላይ እንደማይሰራ አብርሽ ተረድቻለሁ። ባለፈው ይዞ መጣ ጓደኛውን፣ እውነቱን አውቆ አለ። ሩታ መጣች፣ ያንኛውን ጓደኛውን እውነቱን ወቆ አለች። እኛ ታያ ማንኛውን ተረድተን ነው ማንኛውን የምንመዘግበው? ይሄ ምንድነው? ራሳቸው በሚያመጡት ከክ ሰውን ልጅ ማባላት፣ እኛ በማይመለከተን በእነሱ መጣላት። ምን ቤት ነን? ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻው። በጣም ነው የምወዳችሁ ፋሚሊ፣ በጣም ነው የማከብራችሁ እና መንቃት አለባችሁ። ማንኛችንም የማይረባ ቪዲዮ እያየን ጊዜያችንን አናቃጥል። ጊዜ እኮ ታክሲ አይደለም። ሰው ላይ የምንማርበት ቪዲዮ ስንት ቪዲዮ እያለ ዛሬ ላይ እና አብርሽና ሩታ በጣም ወደድናቸው፣ አደነቅናቸው፣ በጣም ትልቅ ቦታ የሰጠናቸው ሰዎች አሁን በአሁን ሰዓት እኛ የአብርሽን ታሪክ ማስማት አልፈልግም። እኔ በደንብ ሰምቼው ወጥቶልኛል። ድሮ ስለ አብርሽ ታሪክ እኔ መስማት አልፈልግም። ከገዛ ዘመዶቹ ሰምቼዋለሁ። እኔ ምን ይሰራልኛል? ሁላችሁም ታውቃላችሁ፣ የቡታጀራ ሰዎች በሙሉ ታውቃላችሁ ስለ አብርሽ ማንነት። በድሮ ያሳለፈው ላይ ራሱም ተናግሮታል። አዲስ ነገር አይደለም፣ እናውቃለን። እኔ ቪዲዮ ሰርቻለሁ የመጀመሪያ ጊዜ ዩቲዩብ ላይ ሰርቼ 70,000 ሰው ነው ያየልኝ። ስለ አብርሽ ታሪክ ስለ ቤተሰቦቹ አውርቼ 70,000 ሰው አይቶት የተሰጠኝ ወደ 10,000 ኮሜንት ነው። የመጀመሪያ ቪዲዮ ስለቅ ማለት ነው። ከቡታጀራ ሰዎች ጋር ተደዋውዬ ቪዲዮ ሰርቼ ስለነሱ ምንነት እንደመጡ ሚዲያ ላይ እንዴት እንደሆነ ውሸት ማላይ እንደሆነ ሰርቼ አጥፊ ብለውኝ ጓደኞች አላጠፋም አልኳቸው። እኔ በጣም በምተማመንበት ሰው ነው የሰማሁት። ስለዚህ ምንም አይመስለኝም። አሁን ሩታ እንደ አዲስ ቪዲዮ ለማንቀሳቀሻ ነው እንጂ ለመስሪያ ፈልገው ነው እንጂ ይሄ አዲስ ነገር ሆኖ አይደለም። ለሷ ስለ አብርሽ ህይወት አዲሱ አይደለም። ትክክል ነው የምነግራችሁ፣ አዲስ ነገር አይደለም። ያለፈ ብዙ ነገሮችን በቃ ስለ እኔም ብዬ ልንገራችሁ፣ ብዙ ነገር አለ። የሰው ልጅ ህይወቱ ሁሉ ሚዲያ ቢወጣ ብዙ ነገር አለ፣ ግን ሁሉ ሚዲያ ላይ አይወጣም። ህይወት ጥሩዋን ነው። አብርሽ አሁን ጥፋቱ ምን መሰላችሁ? አምባገነን መፍጠሩ እንደ ጥሩ ሰው መታያቱ ነው እንጂ ያሳለፈውን ህይወት አስቦ አዎ ህይወቴ በጣም መጥፎ ላይ ነበርኩኝ፣
አዎ ትክክል ነው ተሳስቻለሁ፣ ብዙ ጊዜ ስተሰርቻለሁ ቢል እንደዚህ ሚስቱም እንደ አዲስ አትሆንበትም። ሰውም ኮሜንት እንዲጽፍለት የሚያውቀው ስለሱ ማንነት የሚያውቀው ኮሜንት እንዲጽፍለት እንዳለ የሚያውቀው ሰው ነው። ስለዚህ እንደዚህም አይጋነንም ነበር። አብርሽ አሁን እሱ ጥሩ ለመሆን እየሞከረ ነው። ያ ደግሞ እኛ ሩታ ስለወደደችው ያን ሁሉ ቆሻሻ ህይወቱን በሩታ ቀይረነዋል። እኛ ቀይረነዋል። ምንም ነገር በቃ እሷ ከወደደችው እስከነ ምናምኑ እኛም በቃ ትልቅ ቦታ ይደርሱ ብለው ወስነናል እንጂ የአብርሽ የመጀመሪያ ህይወቱ ማንም ሰው የሚያውቀው ነው። በጣም ሴቶች ጋራ ያለው ግንኙነት መጥፎ ነገር የተንቢ ዩቲዩብ ከፍታ ስትሰጠው እኮ የሴት ቁጥር እዚች ላይ ባይ ድሌት ነው ማድረገው ዩቲዩብህንም ቁጥርህንም ስልክህንም እቀማሃለሁ እኮ ብለዋለች። ይሄ ያለፈ ታሪክ ያለፈ ነው ብዬ ነው የማስበው እኔ። አሁን እንደዛ እያረጋት ከሆነ ግን ሩታ አሁንም ወደ ራሷ ተመልሳ ራሷን እየተንከባከበች ራሷን መኖር አለባት። ይሄን ነው የምለው። አሁንም እዛ ድሮ ህይወት ውስጥ እየሰራ ከሆነ ያለው አዎ ሴት ልጅ መጎዳት የለባትም። እና ምን ነገ እኮ ሌላ ህይወት ይቀጥላል፣ ህይወት ይቀጥላል። ያንን የድሮ ጸባውን ካልተወ ያን ድሮ በህፃንነት ያሳለፈውን ህይወት ካልተወ አብርሽ አሁንም ሩታ ንጉስ እኮ ናት። ምን አንድ ልጅ እኮ ምንድነው እናንተ ቪዲዮ እየሰራ መሰለኝ። አዎ የኔ ሁለቱም ይቸርጅ ነበረ። ሶሪ ፋሚሊ እና ራሴን እኮ ተጠቀምበታለሁ እኮ ሶሪ ፋሚሊዎቼ። እና አንዲ ይሄን አንዲ ነበር። አሁን ራሱ ካበደኝ ይሄ ነው ተናሸው ይሰራ። ሶሪ ፋሚሊዎቼ። እና የሰው ልጅ ራሷ ላይ ሰርታ ራሷን መንከባከብ ነው ያለባት ሩታ ብዬ አስባለሁኝ። ከዛ ከድሮ መጥፎ ህይወቱ ካልወጣ አሁንም ሩታዬ እንደጀመረች ብትቀጥል ራሷን ገና ወጣት ናት፣ ገና ህፃን ልጅ ናት። በዛ በድሮ ማንነቱ አብርሽ ከሆነ አሁንም እየቀረባት እየኖረ ያለው ለሴት ልጅ ተገቢ አይደለም፣ ተገቢ አይደለም። እኔ እየመረራችሁ አጡት። ፋፊ ምን ታውቂያለሽ ልትሉ ትችላላችሁ። ብዙ የምናውቀው ነገር አለ ብዙ። ያንን ግን እሱም ተናግሮታል። በማለማወቅም ቢሆን አጥፍቻለሁ፣ ብዙ ነገር ሰርቻለሁ፣ ከሴቶች ጋር ብዙ ግንኙነት አለኝ ብሏል። ነገር ግን ያን ነገር የማይተው ከሆነ አሁንም እንደዛው እያረገ ከሆነ ሩታ መሸሿ ካይረ ነው። ለምን እኛ ዝም ብሎ ሆይ ብንል የሰው ህይወትን አንኖርም እኮ። ህይወቷን የምኖረው እሷ ናት። ምቾቷን የምታውቀው ሩታ ራሷ ናት። በእኛ ማጨብጨብ ምንም የሚፈጠር ነገር የለም። የሚዲያ ጭብጨባ ሚዲያ ላይ ነው የሚቀረው። አብራዛ ጉልቻና ጉልቻ አብሮ ሲሆን አይደል የሚጋጨው። እዛ ያሉ ሰዎች ውስጥ ያሉ ሰው ነው የሚያውቀውና ብዙዎቻችን በሩታ እየፈረድን ነው። አትፍረዱ። ነፃነት እዛ እሪ ትላለች። አብርሽ እዚህ አምባገነን ይፈጥራል። እንዴት ነው ህይወት እንደዚህ በእንደዚህ መልኩ የምትቀጥሉት? ቤተሰብስ ምንድነው እንደዚህ የሚለው? እንዴት ነው የሚያስቀጥላት? እውነት ፋሚሊ እንዲያው በራሳችን ማንሰራውን በሰው አንፍረድ። ማንኛውም ሰው እንደዚህ ህይወት ቀጥ ብሎ የሚፈቅድ ቤተሰብ የለም፣ በእውነት የለም። እየመረራችሁ አጡት። በጣም ነው የሚያስጠላው፣ በጣም ነው የሚደብረው፣ በጣም ይደብራል። አስተሳሰባቸውን ደስ አይለኝም በእውነት። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ መጨረሻው አይታችሁ አበረታቱኝ። ኮሜንት የተሰማችሁን ጻፉ። አብሽሩ፣ አይዟችሁ፣ ነገሮች ይስተካከላሉ። እንደዚህ ኮን አይቀር። አብርሽና ሩታ አሁንም ቢለያዩ በእንደዚህ በቀላል ሳይሆን በጣም ብዙ ውጣ ውረድ ያልፈው ነው የሚለያዩት። ዝም ብሎ መለያየት የለም። ባልና ሚስት ናቸው። ድሮም ብዙ ነገሯን ወስዷል፣ ብዙ ነገሯን አባክኗል፣ ብዙ ጊዜዋንም ሁሏንም ስለወሰደ በብዙም ብሎ የሚላቀቁ ሰዎች አይደሉም። ያው በውስጥ ፈተው ካልመጡ በቀር ማለት ነው። እና ብዙዎቻችሁ ሩታን የምትሰርቧል